ዛሬ ጧት አካባቢ ላይ ይመስለኛል በዚህ መልኩ ዘይት ተደፍቶበታል። ያው ሐስድ ተብሎ ነበር፣ ነገር ግን በኋላ ላይ እንደተረጋገጠው ከሆነ የሞቀ ዘይት ነበር። ብዙ ነገራቶች ፖስት እየተደረጉ ስለሆነ ሙስሊም ወንድሞች ተረጋጉ። ኢንሻአላህ ያለውን ነገር ትንሽ ላካፍላችሁ። አንደኛ ከእምነት ጋር መያያዝ አይደለም። ሁለተኛ የተደፋበት ነገር ደግሞ አሲድ ሳይሆን ዘይት ነው፣ የሞቀ ዘይት ነው የተደፋበት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምናላችሁልኝ እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮና በሌላ መረጃዎች ተመልሰን ተገናኝተናል። እንግዲህ እንደሚታወቀው እስራኤል ከማይተኛው ጌታዋ አሜሪካን ጋር በመሆን በኢራን ላይ የከፈተችው ጦርነት 5ኛ ቀኑን ይዟል ማለት ነው። ዛሬ 5ኛ ቀኑን አስቆጥሯል። እንግዲህ በዚች 5 ቀን ውስጥ ምን አይነት አዳዲስ ነገሮች አዳዲስ ክስተቶች አሉ ሀፕን ያረጉ ምን አለ የሚለውን ወደ እናንተ ማድረስ ይሆናል ማለት ነው። ውድ ቤተሰቦቼ ኢራንም በተመሳሳይ በሚድል ሀገራት ላይ እየወሰደች ያለችውን እርምጃ ቀጥላበታለች ማለት ነው። ውድ ቤተሰቦቼ እንግዲህ በሳውዲ አረቢያ ላይ የአሜሪካን ኤምባሲን አቃጥላለች። እንደዛውም ሌሊቱን ደግሞ የሲአይኤ ኦፊስ ነው ብላ ያሰበችውን መታለች። ሌሊቱን በድጋሚ ሳውዲን አጥቅታለች ማለት ነው። እንደዛውም በኢማራት ላይ የወሰደች ያለችውን እርምጃ አሁንም ቀጥላበታለች ማለት ነው። የሲአይኤ ቢሮዎች ናቸው ብላ ያሰበችውን ቦታ እንዳለ ማጥቃት ላይ ነው የምትገኘው ማለት ነው። እንደዛውም በቴል አቪቭ የጀመረችውን ጥቃት አሁንም አቀጣጥላ ቀጥላበታለች ማለት ነው። እንግዲህ ሌሊቱን በዚህ መልኩ ሲደበደባቸው አድራለች። ቴል አቪቭ ብቻ ሳይሆን ሃይፋ፣ ኢየሩሳሌም አሁን ላይ እየተመቱ ነው የሚገኙት። እንደዛውም በተመሳሳይ እስራኤል ከማይተኛው ጌታዋ አሜሪካን ጋር በመሆን በኢራን ላይ የጀመሩት ጥቃት አሁንም ቀጥሎበታሉ ማለት ነው። እንደውም በጣም ከባባድ የሆኑ ቦምቦችን እየተጠቀሙ ያሉበት ሁኔታ ነው ያለው ማለት ነው። በኢራን ላይ የተለያዩ ወሳኝ ኢምፖርታንት የሆኑ ቦታዎችን እያጠቁ ነው የሚገኙት ማለት ነው። የመሳሪያ ማከማቻ ቦታዎች፣ ሚሳኤል ቦታዎች፣ ማምረቻ ጭምር ሁላ ተመቷል እየተባለ ነው። እንግዲህ ወላሁ አለም አንኮንፈርሚድ ቢሆንም ተመቷል እየተባለ ነው። ወላሁ አለም ኢራን ምርጫ አካሂዳለች። ኢራን እንግዲህ ምርጫ ያካሄደችው የአያቶላ አሊ ኻሜኒን ቦታ የሚተካን ሰው ለመምረጥ ነው። እንግዲህ እየተወራ እንዳለው ከሆነ ብዙ ሚዲያዎች እየዘገቡና በጥርጣሬ መልክም አስቀምጡ አንኮንፈርሚድ በሆነ መልክም እየተናገሩ ቢሆንም እንግዲህ ልጃቸው ሙጅተባ ኻሜኒ እንግዲህ ሙጅተባ ኻሜኒ በጣም ታዋቂ ሰው ነው። እንደዛውም አያቶላ አሊ ኻሜኒ በህይወት እያሉ እንኳን ሲመራ የነበረው እሱ ነው እየተባለ ነው። እንግዲህ ባክግራውንድ ስቶሪ እንደምናገረው የእሳቸውም አማካሪም በመሆን ብዙ ስራዎችን ሲሰራ የከረመ ሰው ነው። ስለዚህ እነዚህን ሰዎችን መበቀል የሚችለው እሱ ነው በማለት እንግዲህ አሁን ላይ ብዙ ሰዎች ድምጽ እየሰጡ ያሉት ለሱ ነው ማለት ነው። እሱ ሊሆን ይችላል ወላሁ አለም ገና አልተረጋገጠም። ምረጋገጠው ወይ ደግሞ ኮንፈርም የሚደረገው እሳቸው ከተቀበሩ በኋላ ነው የሚሆነው ማለት ነው። በሌላ በኩል ደግሞ በአሜሪካን ላይ ከባባድ ጫናዎች እየተፈጠሩ ነው የሚገኙት በውስጥም በውጭም ማለት ነው። እንግዲህ በኢራን በኩል እስካሁን ወደ 720 የሚደርሱ ንጹሃኖች ተጨፍጭፈዋል፣ ተገድለዋል። እንደዛውም በእስራኤል በኩል እንግዲህ እስራኤል ያው ኮንፈርም አታረግም፣ ነገር ግን ወደ 11 የሚጠጉ ሰዎች እንደሞቱባት እየተናገረች ትገኛለች። የአሜሪካን ወታደሮች ወደ 6 መጠጋታቸው እየተነገረ ይገኛል። በሌላ በኩል ወደዚህ ስንመጣ ደግሞ በአብዲ ታውቁታላችሁ ብዬ አስባለሁ። በቅርቡ ነው ወደ እስልምና የመጣውና እሱ ነው እንግዲህ እዚህ ላይ የምትመለከቱት። ዛሬ ጧት አካባቢ ላይ ይመስለኛል በዚህ መልኩ ዘይት ተደፍቶበታል። ያው ሐስድ ተብሎ ነበር፣ ነገር ግን በኋላ ላይ እንደተረጋገጠው ከሆነ የሞቀ ዘይት ነበር የተጨመረበት ማለት ነው። ወንድሙ በዚህ መልኩ ተናግሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡመን እስላማ በካ ጅርተኒቲ ኦቦሌሰ ኮ ደፋቲ ናፍ ቀቀባ ሚዳሜ ጅራኒ ዋንተ ተፊ ጭሮ ከሰነ ለራከሰኒ ደፋቲ ናፍ ቀቀባ ቃምኒ ሙጫ ከነ ሚደስሙ ሰረተከኑ ሊያቱ ተሪፈጣቲ ኡመኒ ለበጅርተኒ ሲደፋኑ ቀቀባ ነው። እንግዲህ በዚህ ሰዓት አብዲ ላይ ይሄንን ያደረገው ግለሰብ በቁጥጥር ስር ውሏል ማለት ነው። አብዲን አላህ Subhanahu Wa Ta'ala ይጠብቀው፣ አላህ ያሽረው። ይሄንን አስመልክቶ ወንድማችን ኡስታዝ ፈርሃን የተናገረው ነገር ደግሞ አለ፣ ግልጽ ያደረገው ነገር አለ። እስቲ ላሰማችሁ። ስለ ወንድማችን አብዲ ብዙ ነገራቶች ፖስት እየተደረጉ ስለሆነ ሙስሊም ወንድሞች ተረጋጉ። ኢንሻአላህ ያለውን ነገር ትንሽ ላካፍላችሁ። አንደኛ ከእምነት ጋር መያያዝ አይደለም።
ሁለተኛ የተደፋበት ነገር ደግሞ አሲድ ሳይሆን ዘይት ነው፣ የሞቀ ዘይት ነው የተደፋበት። ስለዚህ ይህን ያደረገ ድርጊት ደግሞ በቁጥጥር ስር ውሏል። እንደ ገሬ ሻሃዳ ደውለን ከሱ ጋር ያሉ ሰዎች ጋር ደውለን ነገራቶቹን ልናጣራ ሞክረናል። ያሉትን ቀሪዎች ደግሞ ምን እንደሆነ ቀስ ብለን እናንተ እናሳውቃቸዋለን። ያም ሆኖ ግን አሁን ይህ ነገር ያደረገው አካል ከጀርባው ምን አለ የሚለው ነገር ደግሞ እንግዲህ ህግ አጣርቶ እኛም ደግሞ ያለውን ነገር አጣርተን ወደ እናንተ የምናደርስ ይሆናል። እስከዛ ግን አንዱ እምነት ከሌላ እምነት ጋር እንዳይጋጭ እንድትረጋጉ በዚሁ መልእክት ላስተላልፍ ፈልጋለሁ። የማይሆን ነገር ፖስት አድርጋችሁ ከሆነ ያ ፖስታችሁን እንድታነሱ በአላህ ስም ጠይቃችኋለሁ። እንግዲህ ይሄን ይመስላል አብዲ ላይ የተደፋው አሲድ ሳይሆን የሞቀ ዘይት ነው። የሞቀ ዘይት ነው የተደፋበት። ይሄም የሆነው እንግዲህ በግል ጉዳይ ነው እንጂ ከእምነት ጋር የተያዘ ጉዳይ አለመሆኑን ወንድማችን ኡስታዝ ፈርሃን በዚህ መልኩ አብራርቶልናል ማለት ነው። ያም ሆነ ይህ አላህ አብዲን ያሽረው እንላለን፣ አላህ የጠበቀው እንላለን። እንግዲህ ይሄንን ያደረገው ሙስሊም ነው። በጣም ይገርማል። ሙስሊም ነው ይሄንን ያደረገው። እንግዲህ ከባክግራውንድ ያለው ነገር አናውቅም። ባክግራውንድ ስቶሩ ገና እየተጠና ነው። ምን እንዳለ ከጀርባው ማን ይሄንን ነገር እንዲያደርግ እንዳነሳሳው ገና ብዙ የሚጣራ ነገር ይኖራል። ነገር ግን ለአሁን ያለው ይሄ ነው። በሙስሊም ወንድሙ ነው ይሄ ነገር የተደረገበት ማለት ነው። ወደፊት የሚጣራ እውነቱም የሚገለጥ ይሆናል ማለት ነው። ውድ ቤተሰቦች ይሄን ይመስላል። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ፣ ዱዓ አድርጉልኝ። እኔም ዱዓ እያደረግኩላችሁ ነው። አላህ ይጠብቃችሁ ባላችሁበት። በተለይ አረብ ሀገራት ውስጥ ያላችሁ አላህ ሱብሓነሁ ወተዓላ ይጠብቃችሁ። እንግዲህ የሁሉ ጠባቂ የሆነው አላህ ሱብሓነሁ ወተዓላ አላህ ይጠብቃችሁ ይላችኋለሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።